ኩላሊት መለገስ ደም መስጠት እና ሌሎችም ሌላ ሰው ማዳን ምክንያት የሆኑ ነገሮችን መስጠት የተቀደሰ ስራ ነው ለዘመድም ሆነ ለዘመድም ባይሆን ለዘመድ በበለጠ ጊዜ አጅሩ ሲላ ወአጅሩል ቀራ አጅሩል ሰደቃ አለው ለዘመድ ባልሆነበት ጊዜ ሰደቃ አለው ራሱ ስለዚህ ኩላሊትን በመስጠት የሚገኘው ፋኢዳ አንድን ህይወት ያዳነ የሰው ዘርን በሙሉ እንዳዳነ ይቆጠራል አይደል ያለው አላህ Subhanahu Wa Ta'ala አንድን ህይወት ያጠፋ የሰው ዘርን እንዳጠፋ ይቆጠራል ብሎ ህይወትም የዘራ ሰው ለመዳን ምክንያት የሆነ ሰው የሰው ዘርን ሙሉ እንዳዳነ ይቆጠራል ይላል አላህ ኩላሊት ሰተህ ማዳን ይሄን ያህል ነው እንዲያውም ገንዘብ ሰጥቶ እህል ሰጥቶ የሚበላ የሚጠጣ የሚለበስ ሰጥቶ ከማዳን የበለጠ ነው ይሄ ለምን ከአካል ተቆርጦ እኮ ነው የሚሰጠው ላይሆን ሸርጣል ሸርጡ ምንድነው የመጀመሪያ ኩላሊት የሚሰጠው ሰውዬ ምንም አይነት ጉዳት እንደማይደርስበት ከታማኝ ዶክተሮች በዚህ በሙስና በመናምን የሚሰሩ አይደሉ ለሙያቸው ያደሩ ዶክተሮች ምንም እንከን የለበትም አይደርስበትም ምንም ጉዳት የለብህም ብለው ማረጋገጥ ከቻሉ ሁለተኛው የሚሰጠው ሰው የመዳን ተስፋ አለው የሚል ካለ የመዳን እድሉ ይሄን ያህል % ነው ብለው ተስፋ ከሰጡ ሶስተኛ ሽያጭ ካለለበት አካልን ቆርጦ መሸጥ ክልክል ሽያጭ ከሆነ ከፍተኛ አደጋ ነው ጥንቃቄ አድርጉ ዑለማዎች እነዚህ ሶስቶቹ የተሟሉበት ኩላሊት መስጠት ምንም ችግር የለውም